ፍቅር ምን ይበላሽ እኮ አካላቴ አትውሰድብኝ አልኳት። ወደ እዚህ ጋር ምን ሰደላረ እንዴ? አጎርስሽ እኮ ነው ላንቺ እኮ አልፈልግም። ይቀራላ አፈልጊም አሁንስ አፈልጊም አጎርስ ሰላም እኮ ላጎርሱ እኮ ነበር ቅዴ አካላቴ ያካላቴ ቁራጭ አንጀቴ ጋጉራስ ስስቴ አንጀቴን በላ ስክረፊ ልብላበት እንዴ ምን ይሻላልኛል እሱ ለኔ እንዴ በጀመራት ይቀር የኔን ፍቅር እየገፋህ ልብዬ ይገፋ አካላቴ እየገፋህ ነው ለተባረከው እንዴ ቤቢ ምን ልታረጋች ጥርስ ውስጥ ነው የሚቀረው እዚች ምግብ ውስጥ ፍቅር አይታየንም እንደዚህ አራጣ ቀላልክብኝ እኮ ምንድነው አንተ አሁን እኔ አንተ አካላት ቁራጭ ነኝ አይደለም ነኝ አዎ በል ኦኬ አይደለሽ ፍቅርን ለጥልኝ ነጭ ነው እንዲታየኝ እፈልጋለሁ እንደዚህ ብርጭቆ እንደዚህ ውሃ እንዲታየኝ እፈልጋለሁ ምኑ ነጭ ልብስ ለብሻለሁ አይታይሽ እኔ ልብስ አላልኩም ፍቅርህን ያልኩት ክብሬ ልግለጽልሽ ክብሬ ልግለጽልሽ ክብሬን አውቀዋለሁ በቃ ውድዬ ብዬ ነበር የምጠራው ስሙን ቀይሬዋለሁ የአካላቴ ቁራጭ ብዬ ነው የምጠራው ወይ አካላቴ ብዬ ነው የምጠራው ውድዬ ነው የሚያምርብሽ እያለሽ ነው ኮሜንት ላይ ይወዱታል ግን እርግጠኛ ነኝ ምንም ይወዱታል ብዬ አስባለሁ እና አካላቴ ወይ አካላቴ እንዴት ነው አንቺ አካላሽ ቁራጭ ሊሆን ይችላል በጣም የተለየ ሰዎች እኮ ነው ተጠጋ ዝም ብለህ ተቀበል ግጥም አድርገሽ ነው ተቀበልላል የማይመስል ነገር የአካላቴ ቁራጭ አይሆንም እንደዛሽ ስስቴ ልበለው እንዴ አይደለም አለቀ አካላቴ ቁራጭ ነው የሚያስፈልግ አካላቴ ቁራጭ እኔ እኮ የአካላቴ ቁራጭ ያልኩበት ምክንያት ምን እንደሆነ ልንገርህ አንተ ስትበሳጭ እኔ እበሳጫለሁ አንተ ስትደሰት እደሰታለሁ አንተ ወደፊቱም ገና አስተሳስባብሬ ያስባለሁ ወደ ብዙ ነገር አንድ ላይ ነው ማስባብሬና ሰው የአካላቴ ቁራጭ አልኩት ማለት ነው ኧረ እባክሽ አሁን ብላክስ ማለት ነው እየበላሽ እኮ ነው እንዴት ነው የምትነግሽ እኮ ነው እውጣለሁ ደግሞ ብላክስ እኔን ይሰማኛል ካንተ በላይ ሞክረው እንዴ እንሞክረው ሰላም ደህና ነሽ በዚህ ምግብ ላይ ምን ጨመረሽበት ነበር ይበላሽ እንሞክረው አረ ምግብ እየበላሽ እኮ ነው ሴት በፍጥር ነው እንግዲህ ሁለቱንም ይሰራል ምንድነው የምትለው የፀጉርሽ እንትን ደግሞ ምን እንዳስመሰለሽ ብታቂ ጅግራ እባብ የሚባል አለ እሱ ነው የመሰለሽ ጅግራ እባብ ረጅም ነው እባብ ነው እባብ ከሆነ ችግር የለውም ፒስ ነው በጣም እባብ ፒስ ነው ተመሳሳይ ናቸው ነገራችን ላይ እሱም እንደዚህ የቆመ ነው አንቺ እንደዚህ የቆምሽ ነሽ ይሄ ምንድን ነው ጉልበት ነው ና እቺ ምን ቀርቧል እኮ ሰላም ጨርሰሻለሽ ተመስገን ና እንጂ የአካላቴ ቁራጭ ምግቡ ይነሳና ከዛ እንትን እንላለን የአካላቴ ቁራጭ አጥቤልም ጣጅ አካላቴሽ ይቆረጥ አካላቴ ቆቆስ ሰባት ይዛቋት ሳክ ማቅ አካላቴ ቁራጭ ልብስ አንቺ ነጭ ላይ ለበስኩት ዝም ብለሽ አትነካኪው ቆሻል ስንት ነገር ነው የምትነካኪው አንቺ ልጅ አርፍ ነው ምን ነገር የለም ያስከፋኝ አካላቴ ቁራጭ ማንጂ በቃኝ በልታ ጨርስ እዛ ጋር ወኝ እስኪ ጉልበትሽ ነው ምን ነው ፈለከው በጣም እየቀነሽ ነው ምን እኮ ምግብ ትያለሽ ምን ላድርግሽ እግርሽን አውርጂ እስኪ ወደ ለምቻለሁ አንድ እስኪ ና ጠጋ በል ምንድን ነው የምትለጣጠፈው አንዴ ኦኬ ሴት የለም እዚህ ጋር እስከፍ አድርገው ወደ ላይ እሺ ይዘሽ ብታዪው ይሻል እንዳምጣው እንጂ ሳይሻል እኮ ነው ሰላም
የምትፈልጊውን እዘዥ። እሺ የመሸማቀቅ ምናምን ነገር የለም። ምን ያለው ንገሪያት፣ ያለውን ነገር ይፍስክ። ስጋ ፍርፍር ይኸውልሽ፣ ስጋ ፍርፍር ይኸውልሽ። እሺ ስጋ ፍርፍር አድርጊላት፣ ለእኔ ደግሞ ፒዛ አድርጊልኝ። ወሳፕ ጋይስ፣ ዛሬ ከይርገዱ ጋር ነው ያለነው። ይርገዱ እንዴት ነሽ? ዛሬ 12ኛ የምሳ ቻሌንጅ ተጋባዣችን ማለት ነው። ይርገዱ የቤት ስማ ነው። አውቄ ይርገዱ ያልኳት ቤዛ ነው ስሟ፣ ትክክለኛ ስሟ። ቤዚ እንዴት ነሽ? ደህና ነሽ? እንኳን ደህና መጣሽ። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ቤዚ ምንድን ነው የምትሰሪው? ልብስ ንግድ ነጋዴ ናት። ያው ገቢዎች እዩዋትሽ፣ በደንብ ሾፍ አድርጓት። እንዴት ነው የምትሰሪው? አሁን ንግድ ስራ ሱቅ ተከራይተሽ ነው ወይስ ኦንላይን ነው የምትሰሪው? አይ መደብ ጋር ነው። መደብ ማለት ነው ማለት ነው ህጋዊ ህገወጥ ማለት ነው። ህገወጥ የምትሰሪው? ለምሳሌ መደብ ማለት መንገድ ላይ ምናምን ነው? መንገድ ላይ ሆኖ የሆነ ቦታ ቁጭ የምትሰራበት የለም እዛ ጋር ማለት ነው። ደንቦች ሲመጡ ምናምን ኖርማል ትሰራላችሁ ወይስ ትሮጣላችሁ? እኔ እስካሁን ሮጬ አላውቅም፣ ግን ኦኬ ትከፊበታለሽ ወይስ? እኔ አልከፍልበትም። ኦኬ ሰው እየተሯሯጣችሁ ነው የምትሰሩት ማለት ነው። ኦኬ በደንብ ትሰራላችሁ። ግን ስራ አለው? ስራ ያው ምንም አይልም። የት ነው የተወለድሽው? ደብረ ማርቆስ። የደብረ ማርቆስ። አረ ጉድ። እሺ እዛ ነው የተወለድሽው? እና ያንን የመሰለ ጥቁር፣ ቀይ፣ ነጭ ጤፍ ትተሽ ነው አዲስ አበባ የመጣሽው? ስንት ዓመት ሆነሻል አዲስ አበባ ከመጣሽ? አረ ቆይቻለሁ በጣም 5 ዓመት ሰው ቤት ሰራሁ። እዚህ 5 ዓመት ሰው ቤት ሰርተሻል? አዎ አንድ ቤት 5 ዓመት ሰርቻለሁ። በስመ አብ ሰው ቤት ማለት ነው? አንድ ሰው ጋር በጣም ጥሩ ሰው ነሽ ማለት እኮ። 5 ዓመት ሰው ቤት ስትኖሪ የተረዳሽው ነገር ምንድነው? ለምሳሌ አሁን ይሄን ቪዲዮ ሰው ቤት የሚሰሩ ልጆች አሉ። የተከባዱ ነገር ምንድነው? ስገባ ነው ገና እንደመጣ የከበደኝ። በቃ እንደ ቤተሰብ ነው እንደው አሪፍ ሰዎች ናቸው። ወደ ውጭ ራሱ እንልክሻለን ምናምን እያለ በቃ በአጋጣሚ አክስቴ ጋር በቃ ወጣሁኝና አክስቴ ጋር ሄድኩኝ። አክስቴ ጋር ስጠጋ ደግሞ እሷ ደግሞ ዳረችኝ ማለት ነው። አክስቴ ጋር ዳረች ያለች ለማን ነው ዳረችሽ? አንቺ ለማታውቂው ነው ወይስ እንዴት? አይ አላውቀውም። በስልክ ብቻ ነበር የሚያወራኝ። አላውቀውም። ለሱ እንደ በባህላችን እዛ ክፍለ ሀገር እንደዛ ነው አይደል? አንቺ አታውቂውም፣ እነሱ ያውቁታል። ወይ አንተ አላወቅኩትም። እዚህ ማታውቂው ምናምን ልበል ስለኝ አይ እኔ አልፈልግም። እሺ ከዛ በቃ በሀገራችን ባህል ምክንያት በዛ ትዳርሽ ምናምን ገባሽ ሄደሽ እና ጥሩ ነበር ትዳር? አሪፍ ነበር፣ ግን ብቸኝነት ይሻላል። ለምን ያለሽ ሰላም ያለሽ ለምን ብቸኝነት ይሻላል? አይ ብቻ ሆነስ እያለ በቃ ሁሉን ነገር ሴፍቲን ጠብቀ ምናምን ነው የምትኖረው። ትዳር ስትሆን ማሰብ አለ ምን አለ ኃላፊነት አለ። ትጨነቂያለሽ፣ አሁን ታስቢያለሽ በጣም። በትዳር ውስጥ ነው ያለሽው ወይስ አይደለሽ? ተጣልተን ነበር፣ ታርቀናል። ታረቃችሁ? አዎ። ግን አሁንም በቃ እያስቸገረ ነው፣ ገባ ወጣ እያለ ነው። አረጋጋው እንጂ ወንድ ማለት ምን ሆነ ነው? እቺ የመሰለች ልጅ ወጣ ገባ ትላለህ። ግባና ቅርዛው እንዴ ምን ሆነ ነው? ሰዎች ማለት ይሄን ቪዲዮ እያዩ ነው። ሰዎች በምን ቢያግዙሽ ደስ ይልሻል? ለምሳሌ ሱቋን ውጭ ነው የምትሰሪው፣ ቲክቶክ ላይ መስራት ትፈልጊያለሽ። ሰዎች በምን እንዲያግዙሽ ትፈልጊያለሽ? ምን ቢያደርጉልሽ? እኔ አሁን ሱቅ ተከራይቼ በቃ አስፋፍቼ ምናምን መስራት ፈልጋለሁ። እኔ በሰው ቤት ሰርቼ እንደዚህ በቃ ብዙ ፈተናዎች አሳልፋለሁ ማለት ነው። ያንን ፈተና እንዲያዩ የኔን አራያ ይዘው እነሱም እንዲሰሩ እንደኔ በትንሹ ተነስተው ትልቅ እንዲደርሱ እመኛለሁ። ኦኬ። ስለዚህ አሁን ስልክ ቲክቶክ የምትሰሪበት ስልክ ያስፈልግሻል። ስልክ ቢገዛልሽ ጥሩ ነው። ይሄ ነው ስልክሽ አይደለ? አዎ። ምንድነው የሚባለው ስልክሽ? እኔ እንደዚህ አሮጌ ነው። ታስወሬ ነው የገዛሁት። ታስወሬ ነው የገዛሽ? እንዳለችው መደብ ላይ ነው የምትሰራው፣ ውጭ ላይ ማለት ነው። ደንቦች ሲመጡ ምናምን ነገር ህገወጥ ናቸው፣ ግን ደግሞ ሰርተው ተንቀሳቅሰው እየተሯሯጡ ቢሆን ሰርተው መኖር አለባቸው። ሰው እንደዛ ነው የምትሰራው። ግን ሱቅ ተከራይቼ በስነ ስርዓት መስራት ፈልጋለሁ፣ ግብርም እየገበርኩ ቤት ኪራይን እየከፈልኩ በስነ ስርዓት መስራት ፈልጋለሁ እና ሱቅ ተከራይቼ መስራት ፈልጋለሁ እና ደግሞ ቲክቶክ መስራት ስለምፈልግ ስልክ ያስፈልገኛል ነው። ለዚች ልጅ ወይ ስልክ ሊገዛላት ቻሌንጅ ጀመሩላት የምትሉ ወይ ደግሞ ቻሌንጅ የምታስጀምሩላት ካምፓኒዎች ካላችሁ ማስጀመር ትችላላችሁ። ያስጀምሩልሽ? አዎ። ቤት ተከራይቶ ለመስራት ምን ያክል ብር ያስፈልጋል? እንደምን ነሽ? እስከ 200,000 ምናምን ያስፈልጋል። 200,000 ምናምን? አዎ። ግን ከዛ በላይ ሊሆን ይችላል። 200,000 ለምሳሌ 100,000 ቤቱ ለነገሩ እሷ ያሰበችው አይነት ነገር እንዴት ነው? ኖርማል ይሄ በጣም ለግጀሪ የሆነ ሳይሆን ትንሽዬ የሆነች ቤት ኪራይ ውድ ስለሆነ መኖሪያ ቤት ነው ውድ ነው። መኖሪያ ቤት ስንት ነው የምትከፊው? አሁን 6,000 ነው የምከፍለው። ውድ ነው 6,000 እየከፈልሽ? ኧረ ተይ ግን ተይ
ይርገዱት 6000 ለነገሩ ልክ ናት። በሷ ሌብል ላለ ሰው ውድ ነው እና እንዴት እንደምታመጣው ደግሞ ብሩን ታውቀዋለች። ከፍቅረኛሽ ጋር ማለት ነው ከፍቅረኛሽ ጋር በምንድን ነው ትጣሉት? አላውቀውም ብቻ ግን የዋህ ነው። እሺ ሲያገኝ ያጠፋል። ኦኬ እንደገና ደግሞ በቃ አንግባባም። አሁን የሆነ ነገር እኔ ካወራው አይቀበለውም ማለት ነው። የጎረቤት ወሬ ነው የምትሰሚው እንጂ የኔ ወሬ አሰሚኝ ይለኛል። ኦኬ ምንም አንግባባም ማለት ነው። የማን ይመስልሻል ስህተቱ? እኔ እንጃ የኔ ይሁን የሱ ይሁን አላውቅም፣ ግን በመሀል የሆነ ነገር እንዳለ ነው የማውቀው። አለመግባባት ማለት አለመግባባት ከሆነ ቀላል ነው። ትንሽ ነገር እኮ አይደል? ብዙ አመታችን ነው ግን በቃ ማለት ነው በጭራሽ ማለት ነው አንደማመጥ። ላይክ አንቺ ተተሽ ብታዩስ እሱን ብታዳምጪ ዝም ብለሽ ብታዳምጪ ምን የሚፈጠር ይመስልሻል? ላይክ እንደዛ አልክሽ ሞክረሻል? እንግዲህ ሞክራለሁ ወደፊት። ሞክሪ። አሁን ደግሞ የሚያግዝሽ ይመስለኛል። ሞክራለሁ። ቲክቶክ ሲጀምር አሁን ይቀርጽሻል፣ ኤዲት ያስተምርሻል ምናምን ሱቅ ስትከራይ የሚያግዝሽ ይመስለኛል። ለተዳራችሁ ማለት ነው። ከባድ የሆነብሽ ነገር ምንድን ነው? አሁን አታውቂው ምናምን ከበደኝ። የዛን ሰዓትም እኔ ቁጭ አላልኩኝም። እየሰራሽ ነበር? ከሰል ቤት ከፈትኩኝ እኔ ቁጭ አልኩኝ። ከልጅነቴ ጀምሮ ስራ። አዎ ስራ። ከሰል ቤት ከፈትሽ? ከዛ ቤተሰብ ስላላደኩኝ ኦኬ በሰው ቤት ነው ያደኩኝ። ስንት ስራዎችን ሰርተሻል? አሁን ከሰል ቤት ሞከር፣ ሰው ቤት ሰሪ ነበር፣ ከዛ ከሰል ቤት፣ ከዛ አሁን ልብስ ቤት። ከዚች እድሜ ማለት ነው ብዙ ፈተናዎች አሳልፌያለሁ። እውነት በጣም ብዙ ማለት ነው። በቃ ሰርቼ መለወጥና በቃ ሰርተሽ የምትለወጭበት ጊዜ ነው አሁን በቃ። ኦኬ ይሄን ቻሌንጅ እንግዲህ ሰዎች አክሰፕት ያደርጉታል ብዬ አስባለሁ። የት ነው ያልሽኝ? ደብረ ማርቆስ ነው ያልሽኝ? ደብረ ማርቆስ። ደብረ ማርቆስ የደብረ ማርቆስ ልጅ ናት። ቤዛ ምንድን ነው ያዘሽው? ስጋ ፍርፍር። እኔ ምንድን ነው ያዘዝኩት? ታስታውሻለሽ? ቤዛ ነው። ቤዛ በርገር ነው። ቤዛ ምንድን ነው? በርገር ነው። ረስቶት ፒዛ ቤት ግን ፒዛ አትክልት ፒዛ አትክልት ፒዛ። ለምንድን ነው የምትሽኮረመሚ? በስማ እናመሰግናለን። የሚጠጣ ምን ታመጭልናለሽ? ምንድን ነው የምትፈልጊው አንቺ? የሚጠጣ ለስላሳ ነገር ከፈለግሽ ጋይስ እየበላሽ በስማ አሞን ስኩርስ ከፈለግሽ ዝም ብላችሁ ትቻለሽ። እሺ ይሄን በጣም ጥሩ ነገር ነች። ከ30 ቀን ቻሌንጃችን 12ኛ ሰው ላይ ነው የሚገኘው። ቤዚ ናት ከኛ ጋር ያለችው ዛሬ። በጣም ታታሪ ነጋዴ ናት፣ ግን ቅድም እንደተናገረችው ማለት ነው ሱቅ ተከራይታ መስራት ትፈልጋለች፣ ቲክቶክ ላይም መስራት ትፈልጋለች ማለት ነው። ሶ ዛሬ ባንዳ ሲኒማ ነው የምንገኘው። 30 ቀን ቻሌንጃችን ስፖንሰር የሆነው እሱ ነው። ሬስቶራንት ውስጥ ከመጣችሁ እንደዚህ አይነት ጣፋጭ ምግቦችን ታገኛላችሁ። ካፌ ከፈለጋችሁ ታች ላይ ሁለተኛ ላይ የሚገርም ካፌ አለ። ባር ከፈለጋችሁ ግራውንድ ላይ የሚገርም ባር አለ። ፓርኪንግ ከፈለጋችሁ ደግሞ ሰፊ ፓርኪንግ አለ። ቪአይፒ መሰብሰቢያ አዳራሽ ከፈለጋችሁም አለ። ሲኒማም ከፈለጋችሁ አለ። ኳስ ማየት ከፈለጋችሁ ደግሞ ደስ ቲቪ አለ። ምንም እንዳታስቡ፣ ሁሉ ነገር ባንድ ላይ የሚገኝበት ባምዳ ሲኒማ ብቻ ነውና ባምዳስን አመስግኑ። መጋበዝ የምትፈልጉ ሰዎች ደግሞ ይበላሽ ኧረ በደንብ ቢ እንዴ ኮሜንት ላይ ጻፉ። ምን አይነት ሰዎች ነው የምንጋብዘው ብለናል። መናገር የሚፈልጉት ስቶሪ ያላችሁን ሰዎች ኮሜንት ላይ ጻፉልን፣ ትጋብዛላችሁ ማለት ነው። ማለት ነው ይጣፍጣል። ቆንጆ ነው። ብዙም በላችሁ ቻለሽ ሚጥሚጣውን ረሳሁት። በስማ ይሄ አትክልት ፒዛ ማለት ነው። አትክልት ፒዛ እንደዚህ ከጣፈጠ ኖርማል እንዴት ሊጣፍጥ እንደሚችል አስቡት። ነገ ቲክቶክ ላይም እናገኛታለን በደንብ እንጆይ እያደረገች ማለት ነው። ቆንጆ ነገር ነው። ምግቡ ተመችቶሻል? አዎ ቆንጆ ነው። ለምንድን ነው ግን ይሄ ሁሉ ያስተረፍሽ? ጠግብ የኔ ነሽ? ከፒዛውና ከምግቡ ከስጋ ፍርፍሩ ሁሉም ቆንጆ። ዛሬ የ12ኛ የምሳ ቻሌንጅ ተጋባዣችን ቤዚ ናት። ቅድም እንደነገርኳችሁ የ30 ቀን ቻሌንጁን የምግብ ስፖንሰር የሆነን ባምዳ ሲኒማ ነው። እንደነገርኳችሁ ባምዳ ሲኒማ ውስጥ መታችሁ ምንም የምታጡት ነገር የለም፣ ሁሉም ነገር አለ። 13ኛ እንግዳ አምጥተን እስከምንገናኝ ድረስ ግን ይሄ ጥያቄ ለሁላችሁም ነው። የሴት ልጅ ጠላት ወንድ ወይስ ሴት? ሁሌ ጥያቄ ስለሚሆንብኝ ነው። ምክንያቱም አንድ ጭንቅላታችን ውስጥ የተመረዝነው የሆነ ነገር አለ። ያቺ የተጎዳቸው ሴት መንገድ ላይ ጎዳና ላይ ህፃን ታቅፋ ያለችው እህታችን፣ የሰው እጅ የምታየው እህታችን፣ መኪና ሲቆም በየቆመው መኪና የሆነ ነገር ይዛ መኪናው አጠገብ ቆማ እጇን የምትዘረጋው እህታችን፣ ማን ነው እንደዛ ልትሆን ያደረጋት? ወንድ ነው ወይስ ሴት? አንዲት ህይወቷ የተበላሸ ሴት፣ አንዲት የምታማርር ሴት
አንዲት የሰው እጅ የምታይ ሴት እንደዛ እንድትሆን ያደረጋት ወንድ ነው ወይስ ሴት? እስኪ እውነት እናውራ ከተባለ እናንተ ካላችሁበት ቦታው ናችሁ የተሰማችሁ ነገር ፊልም የምታደርጉት ነገር እንድጽፉልኝ ይፈልጋሉ። ጥያቄ ነው። እኔ ጥያቄ ጠይቃችኋለሁ፣ እናንተ መልሱን ታስቀምጡልኛላችሁ። የሴት ልጅ ጠላት ወንድ ነው ወይስ ሴት? እኔ ግን መልሱን ከመመለሴ በፊት የታዘብኩትን ከመናገሬ በፊት የማውቀውን የማምንበትን ከመናገሬ በፊት ግን ከእናንተም ትክክለኛ መልስ እፈልጋለሁ። ኮመንት ላይ የሴት ልጅ ጠላት ማን እንደሆነ ጻፉልኝ። ሴቶቹ እንደሷ ነው ልላቸው ስትይ ሊያበላሹሽ ሞክረው አለመቻችላቸው ስትይ እነሱ የሚያደርጉትን ሁሉ አላረግ ስትይ እነሱ እንደፈለጉ እንዲያደርጉሽ አለመቻቸው ስትይ ወንዶች ደግሞ ሊጠቀሙብሽ ፈልገው እድሜሽን ሊቀጩ ፈልገው እንዴ ስትያቸው ፋራ ብለው ስም ያወጡልሻል። ፋራ ይሉሽ ግን የእነሱን ባህሪ አንቺ ስላላንጸባረቅሽ ከነሱ ባሉበት ስላልዋልሽ እነሱ ቢሉበት መንገድ ስላልሄድሽ ወንዶች እንደሚፈልጉት ስላልሆንሽላቸው ሴት ጓደኞች ደግሞ እንደነሱ ወጣ ስላላልሽ ነው እንጂ የምር ፋራ ሆነሽ አይደለም። ሰዎችን ሁሉ ጊዜ ከነሱ ጋር ካልተስማማሽ የሚሰጡሽ ስም ምን ይላል? ፋራ ይላል። የትኛው ይሻልሻል? በእነሱ መንገድ ሄደሽ ስትበላሽ ራስሽን ማየት ወይስ ፋራ ብለውሽ ከዛ ደግሞ መጨረሻ ላይ ካንቺ ፍርፋሪ ሲጠይቁሽ? መጀመሪያ አካባቢ ፋራ የሚባሉ ሰዎች መጨረሻ አካባቢ ግን ፍርፋሪ የሚጠየቁ ሰዎች ናቸው። ወጣ ማለት መጨረሻው ወደታች ነው። ቀጥ ብሎ የወጣ ዛፍ መጨረሻው እንደዚህ ይጎብጣል ይወርዳል። ለጊዜው ፋራ ይሆንሽ አንቺ ፋራ ሆኝ እነሱ ደግሞ አራዳ ይሆን።